ክቡራትና ክቡራን በአመታዊ የልማት ትሩፋት መርሃ ግብር እና ተዛማጅነት ያላቸው የስርዓተ ምግብና የአደጋ ስጋት አመራር ስራዎቻችን አፈጻጸምና ቀጣይ አቅጣጫዎች ላይ ለመምከር በታሪካዊቷና በከፍተኛ ደረጃ በመልማት ላይ ባለችው የፍቅር ከተማ ጅማ ስለተገናኘን የተሰማኝን ደስታ እየገለጽኩ እንኳን ደህና መጣችሁ ማለት ፈልጋለሁ። ሀገራችን ኢትዮጵያ በአጭር ጊዜ የምግብ ዋስትናን ለማረጋገጥ ሰፊ ለም መሬት፣ የሰው ኃይልና ለግብርና የተመቸ የአየር ጸባይ ያላት ቢሆንም ይህንን እምቅ አቅም በአግባቡ ባለመጠቀሟ በተደጋጋሚ የምግብ እጥረትን ሲያጋጥማትና ለእርዳታ ጥገኝነት ስትጋለጥ ቆይታለች። ባለፉት ጥቂት ዓመታት ግን የራስን ችግር በራስ አቅም መፍታት በሚል መርህ ያሉንን መልካም ሀገራዊ እድሎችና አቅሞች በአግባቡ ለመጠቀምና የኢኮኖሚ ስብራትን ለመጠገን የሚያስችሉ በርካታ ሀገር በቀል የሪፎርም ስራዎችና የልማት መርሃ ግብሮች ተነድፈው ወደ ስራ ተገብቷል። ከነዚህ መርሃ ግብሮች መካከል የልማት ትሩፋት፣ የስርዓተ ምግብ ሽግግርና የሰብአዊ ድጋፍ በራስ አቅም ኢኒሼቲቮች ይገኙበታል። እነዚህ ኢኒሼቲቮች በሁሉም ዘርፎች ምርትንና ምርታማነትን ለማሳደግ በተለይም ግብርናችንን በማስፋፋትና በማዘመን የምግብ ሉዓላዊነታችንንና የምግብና ስነ ምግብ ዋስትናን ለማረጋገጥ ከውጪ የሚገቡ ምርቶችን በአገር ውስጥ ምርት ለመተካት የኤክስፖርት ምርቶችን ጥራት ለማሳደግና ለኢንዱስትሪ ግብዓት የሚሆኑ ምርቶችን ለማምረት የስራ ዕድል ለመፍጠር የኑሮ ውድነትን ለማቃለል ፍትሃዊ ተጠቃሚነትን ለማረጋገጥና የተመጣጠነ ሀገራዊ እድገት ለማስመዝገብ ያለሙ ናቸው። ባለፉት ዓመታት ባደረግነው የጋራ ርብርብም በሁሉም መርሃ ግብሮች በአጭር ጊዜ ከፍተኛ ውጤቶች የተመዘገቡ ሲሆን በተለይም የግብርና ስራችን የሀገራችንን የምግብ ፍላጎት በራሳችን አቅም እንድናሟላ እያስቻለን ከመሆኑም አልፎ በሀገራዊ ኢኮኖሚ እድገት ውስጥ ጉልህ ድርሻ እያበረከተ እንደሚገኝ ከኛ ባለፈ ጉዳዩ የሚመለከታቸው ዓለም አቀፍ ተቋማትም እየመሰከሩ ይገኛል። የእንስሳት ሀብታችንን በአግባቡ ለማልማትና ለመጠቀም በሌማት ትሩፋት መርሃ ግብር እስካሁን ድረስ እየተመዘገቡ ያሉ ውጤቶች እጅግ አበረታችና ተስፋ ሰጪ ናቸው። ባለፈው በጀት ዓመት በተመሳሳይ ጊዜ በመርሃ ግብሩ አፈጻጸም ላይ ባደረግነው የጋራ ውይይት መድረክ እንዳየነው በ4 ዓመታት ለማሳካት ታልመው የነበሩ ግቦቻችንን በ2 ዓመታት ጊዜ ውስጥ እውን ማድረግ በመቻላችን እቅዱ እንዲከለስ መደረጉ የሚታወስ ነው። በዚህ በጀት ዓመትም የ10 ወራት የእቅድ አፈጻጸም ሂደታችንን በርካታ ስኬቶች የተመዘገቡበት ሆነው እናገኛለን። በቀጣይም በላቀ የአፈጻጸም ደረጃ መርሃ ግብሩን ለማሳካት ከወዲሁ ያገኘናቸውን መልካም ተሞክሮች በመቀመር ስኬቶቻችንን ለማስቀጠል ተግዳሮቶቻችንን በመለየትና የመፍትሄ አቅጣጫዎችን በማስቀመጥ ለተግባራዊነታቸው በጋራ መረባረብ ይገባናል። ክቡራትና ክቡራን፣ የምግብ ስርዓት ሽግግር እሳቤ ሀገራችን ኢትዮጵያ እየገጠሟት ያሉትን ውስብስብና ዘርፈ ብዙ ተግዳሮቶች ዘላቂና ሁለንተናዊ በሆነ መንገድ ለመፍታት የተባበሩት መንግስታት የምግብ ስርዓት አሰራር ጥሪን መነሻ በማድረግ የተቀረጸ መንግስታዊ ፕሮግራም ነው። ፕሮግራሙ ሁሉንም የህብረተሰብ ክፍል የልማት አጋር አካላትንና የግል ዘርፉም በማሳተፍ ማህበራዊ፣ ኢኮኖሚያዊና አካባቢያዊ ለውጥን በተቀናጀና በተደራጀ አግባብ ለማምጣት ያለመ ነው። ለዚህም ኢትዮጵያ በ7 ክለስተሮች የተደራጀና 24 ውጤት ቀያሪ መፍትሄዎች ያሉት ፍኖተ ካርታ በማዘጋጀት ወደ ስራ ገብታለች። የኢትዮጵያ ምግብ ስርዓት ሽግግር ፍኖተ ካርታና መዋቅራዊ አደረጃጀት በዓለም አቀፍ ደረጃ እውቅና የተሰጠውና ሌሎች ሀገሮችም እንደ ልምድ የሚወስዱት ነው። ይህንን ከግምት በማስገባት ኢትዮጵያ ሀገራችን ሁለተኛውን ዓለም አቀፍ የምግብ ስርዓት ጉባኤ እንድታዘጋጅ ተመርጣ በዝግጅት ላይ ትገኛለች። ለዚህም የስርዓተ ምግብ ችግሮችን ለመቅረፍ ማህበረሰቡን ማዕከል ያደረጉ ተግባራትን ማስፋፋት መሰረታዊ ጉዳይ ነው። በምግብና ስርዓተ ምግብ ስትራቴጂና ሰቆጣ ቃል ኪዳን ያስቀመጥናቸው ጉባኤዎች ሊሳኩ የሚችሉት የማህበረሰብ ንቅናቄ በመፍጠር ህዝባችንን የችግሩ መፍትሄ ሰጪ ማድረግ ስንችል ብቻ ነው። ክቡራትና ክቡራን፣ መንግስት ህዝቡን በሰፊው በማሳተፍ
የሰብአዊ ድጋፍ ፍላጎትን በራስ አቅም ለማሟላት እየተረባረበ ይገኛል። ይህ ውሳኔ ያሽቆለቆለና ተገማች እየሆነ የመጣውን ዓለም አቀፍ የሰብአዊ ድጋፍ አጋርነትን ለመተካት የሚደረግ ጥረት ብቻ ተደርጎ መታየት የለበትም። የተሟላ ሉዓላዊነትና ሀገራዊ ክብር ለማረጋገጥ እንጂ። ይህ ጉዳይ እንደ ሀገር ከተረጅነትና ከጠባቂነት ተላቀን የተሟላ ነፃነትና ሉዓላዊነትን የምናረጋግጥበትና ሁለተኛውን የአርበኝነት ምዕራፍ የምናሳካበት ጉዳይ ነው። ለዚህ ስኬትም በለውጡ ዓመታት የፖሊሲ ክለሳዎችን የማድረግ የህግ ማዕቀፍ የማዘጋጀትና ስራውን በተደራጀና በተቀናጀ አግባብ ለመስራት የሚያስችሉ የንቅናቄ ስራዎችን ሰርተናል። በዚህ ሂደት የአስተሳሰብ ለውጥ፣ የተቋማዊ ቁመናና የፋይናንስ አቅምን ለማጠናከር መልካም የሚባሉና በጅምር ደረጃ የሚገለጹ ውጤቶችን አስመዝግበናል። ክቡራትና ክቡራን፣ በተለያዩ የልማት መርሃ ግብሮች እየተመዘገቡ ላሉት ውጤቶች ከፌደራል ጀምሮ በየደረጃ ያለው አመራር ትኩረት በመስጠት ሀብት በመመደብና የማህበረሰቡን ባለቤትነትና ተጠቃሚነት በማረጋገጥ ያሳየው ቁርጠኝነት እንዲሁም በየደረጃ ያሉ ባለሙያዎችና መላው አርብቶ አደር እና የከተማ ነዋሪዎች ያሳዩት ትጋት ከፍተኛ አስተዋጽኦ አድርጓል። ለዚህም ሁላችሁም ምስጋና ይገባቸዋል። በተለይም ወቅቱ በሚጠይቀው መሰረት የራስን ችግር በራስ አቅም ለመፍታት በሚያስችሉ ሀገር በቀል ፕሮግራሞች ላይ መላው ህብረተሰብ ትኩረት ሰጥቶ የራሱን ድርሻ በመወጣቱ ስኬቶች እየተመዘገቡ መሆኑ ሀገራችንና ህዝባችን ለሀገር በቀል መፍትሄዎች ትግበራ ምቹ መሆናቸውን በግልጽ ያሳያል። ስለሆነም ይህንን ምቹ ሁኔታ በመጠቀም የሌማት ትሩፋት መርሃ ግብር፣ የምግብ ስርዓት ትራንስፎርሜሽን፣ የምግብና ስርዓተ ምግብ ስትራቴጂያችን እንዲሁም ሰብአዊ ድጋፍን በራስ አቅም የማሟላት ጥረቶች ሀገራዊ ችግሮችን በሀገር በቀል መፍትሄዎች በዘላቂነት ለመሻገርና ወደ ሁለንተናዊ ብልጽግና ለመድረስ ዋነኛ መንገዶች በመሆናቸው ለበለጠ ውጤታማነት ይበልጥ መትጋት ይጠበቅብናል። በዛሬው መድረካችንም በእነዚህ ተያያዥና ተደጋጋፊ ስትራቴጂያዊ ጉዳዮች ላይ ጥልቅ ውይይት አድርገን ተግዳሮቶችን ለመፍታትና አፈጻጸማቸውን ለማላቅ የሚረዱ አቅጣጫዎችን ለማስቀመጥ ሁላችንም የበኩላችንን አስተዋጽኦ ማድረግ ይገባናል እያልኩ የጋራ ውይይት መድረኩ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ።